ሰላም ጤና ይስጥልኝ እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮአችን ላይ ደግሞ ፖፕ ፕላትፎርምን ከተለያዩ ፕላትፎርሞች ጋር ኮምፔር የምናደርግ ይሆናል። የትኛው የተሻለ ነው የሚለው መጨረሻ ቪዲዮ ላይ ትመለከቱታላችሁ ማለት ነው። ከዛ ውጪ ደግሞ ከፕላትፎርሙ ውጪ እየሰራችሁ ያላችሁ በቅጥርና በግል ስራ ላይ ብሳተፍ የተሻለ ለውጥ አመጣለሁ ብላችሁ የምታስቡ ሰዎች ይህ ለእናንተ ነው። በደንብ ቪዲዮውን እስከ መጨረሻው ድረስ እዩት። አስተያየት ካላችሁ ስጡን። እንደገና ደግሞ ቪዲዮ ከተመቻችሁ ለቲማችሁ ማጋራት እንዳይረሳ ማለት ነው። ዛሬ የምናያቸው 3 ኮንሴፕቶች አሉ ማለት ነው። የመጀመሪያው ፖፕ ያሉትን ቤኔፊቶች እናያለን። እንደገና ደግሞ ሰዎች የሚያቀርባቸው ምክንያቶች እናያለን እዚህ ፕላትፎርም ላይ እንዳይሳካላቸው ያለ። ሌሎቹ ደግሞ የምናወዳደረው ከሶስቱ ፖፕን ብዙ ጊዜ ሰው እኔ ከዚህ የተሻለ አግኝታለሁ ብሎ ሲሄድ የማይባቸው ነገሮች ነው ማለት ነው። የመጀመሪያው ቀጥሬ ብሰራ። በመጀመሪያ ቀጥር ማለት የሚለውን ትንሽ ኤክስፕሌን ላድርግላችሁ። መቀጠር ማለት ጊዜያችሁን ሰጣችሁ ገንዘብ የምታገኙበት መንገድ ነው ማለት ነው። ጊዜያችሁን ለመስጠት ግን ሪኳየርመንት ይጠይቃል። ፖፕ ላይ ስትገቡ እስቲ ማናችሁ እዚህ ፕላትፎርም ላይ ሪኳየርመንት የተጠየቃችሁት የለም አይደለ? ሪኳየርመንቱ በጣም ትንሽ ነው። ለመቀጠር ግን አንድ ሰው ሚኒመም ኢንጂነሪንግ የምናይ ወይም ደግሞ አካውንቲንግ የምናይ አካውንቲንግ ትምህርት ይፈልጋል። ሚኒመም ዲፕሎማ ይፈልጋል which means ወደ 15 ዓመት ላይ ማሳለፍ አለበት። ያ ሰው ትምህርት ገበታ ላይ ማሳለፍ አለበት ማለት ነው። እዛ ደግሞ ትምህርት ተምሮ ጨርሶ መቀጠር መቻል አለበት። መማር ብቻ በቂ አይደለም። ባይዘው ተምራችሁ ደግሞ መቀጠር መቻል አለባችሁ። እንድትቀጠሩ ደግሞ የሚቀጥር ሰው ያስፈልጋል። ከዚህ ሁሉ ሰው ደግሞ እናንተ እንድትቀጠሩ ምን የተለየ ነገር አላችሁ? እሱን ደግሞ አንድ አይሞራችሁ ውስጥ አስገቡልኝ። እሺ አገኛችሁ እንበል ያን ስራ። ያ ስራ እንዴት ነው የሚከፍላችሁ ስንል ጠዋት ወጣችሁ ማታ የገባችሁ እንደገና ደግሞ በወር አንድ ጊዜ ብቻ ነው የሚሰጣችሁ። ምኑ ገንዘቡ። ያ ነገር የብዙ ነገር ተቆርጦ እጃችሁ ላይ ሲገባ አቬሬጅ 10,000 ብር እንኳን ቢሆን እጃችሁ ላይ የሚገባው ያ 10,000 ብር እንዴት አብቃቅታችሁ ነው ብትጠቀሙት በዚህ ጊዜ ላለው ኑሮ እንዴት ነው ሰስቴን ልታረጉት የሚችለውን ራሳችሁ ያው ኑራችሁን ስለምታውቁት ለሱ መልሱ ማለት ነው። ነገር ግን 10,000 ብር ይዞ አንድ ሰው ቤት ልገንባ መኪና ልግዛ ቢል ሚኒመም አንድ መኪና 3 ሚሊዮን ብር ነው ብለን አሁን ላይ ብናይ በጣም አቬሬጅ ወስደው ማለት ነው 3 ሚሊዮንን ለ10,000 ስናካፍለው ያ ሰውዬ በጣም ብዙ አመታቶችን ነው የሚወስድበት። 20-30 አመት ይወስድበት። እሱም 10,000 ብሩን እየቆጠበ የዛሬ 20 አመት የዛሬ 30 አመት ደግሞ ያ ምን መኪና በ3 ሚሊዮን ብር ያገኘዋል ወይ? ጥያቄ ምልክት ነው። ያ መኪናስ ይኖራል ላይ? እንደዚህ ስታስቡት ላይፍን ዝም ብሎ እየበሉ ከማደር ውጪ አብዛኛው ሰው የሚኖረው ህይወት ያን ያህል ደስ የሚል አይደለም። ስለዚህ 100,000 ብርም 200,000 ብርም ቢሆን ላይፍ እንደፈለጋችሁት እንዳትሆኑ ገደብ አለው ማለት ነው። ፕላስ እዚህ ጋር በፈለጋችሁበት ጊዜ መውጣት በፈለጋችሁበት ጊዜ መግባት እንትን የላችሁም፣ መብት የላችሁም። በቃ በስፔሲፊክ የሆነ ነገር ነው ያለው። ፍሌክሲቢሊቲ የሌለው ስራ ነው ማለት ነው። ፕላስ ደግሞ የምታገኙት ገቢ በጣም ሊሚትድ ነው ማለት ነው። ለመግባት በጣም ብዙ ጊዜ ይፈጃል። እንደገና ደግሞ ለመቆየት ራሱ በጣም ብዙ ጊዜ ኢመርጀንሲ ይታወትና በጣም ብዙ ጊዜ የሚፈልግ ነገር ነው ማለት ነው። ከሱ ወተን ደግሞ አሁን ወደ ምን እንሄዳለን? ወደ ግል ቢዝነስ። እሺ ቅጥር ላይ እኔ ቅጥር ብዙም አይደለሁም። እሺ የግል ቢዝነሴን ግን መክፈት እችላለሁ። እኔ ይሄን ያህል ብር አለኝ ብን ካፒታል የሚባል ነገር አለ እዚህ ጋር። ካፒታል ማለት አንድ ቢዝነስ ለመጀመር የሚያስፈልጋችሁ ገንዘብ ነው ማለት ነው። ያ ገንዘብ አላችሁ ወይ? እናንተ ልትጀምሩ ያላችሁት ቢዝነስ ምንድን ነው? እሱ ቢዝነስ ምን ያህል ብር ይፈልጋል? ሚኒመም አሁን ላይ 500,000 ብር 1 ሚሊዮን ይፈልጋሉ። ብዙ ትንንሽ ቢዝነሶች ራሱ በቃ ቡቲክ ራሱ ልክፈት ምናምን ብትሉ ይሄን ያህል ያስወጣችኋልና ያ አላችሁ ወይ? the first question። ሁለተኛ ልበደር ካላችሁ ያንን ብድር የምር ይመልሰዋል ወይ ይሄ ቢዝነስ በዚህ ጊዜ? ከካፒታል ውጪ ደግሞ እናንተን የሚፈልግ ስራ ነው አይደለም። ለምሳሌ ሰው ቀጥራ ያሰራለው ካላችሁ ሌላ ወጪ ነው። ፕላስ ደግሞ ያ ሰው እንደናንተ አድርጎ ያንን ቢዝነስ ይሰራዋል ወይ? ጥያቄ ምልክት። የመጨረሻው ደግሞ እዚህ ላይ ማንሳት ያለብን ነገር በጣም ትልቅ እውቀት ይፈልጋል። የምታውቁት ሰው ይፈልጋል ያንን ቢዝነስ ፔኔትሬት አድርጎ ለመግባት። እነዚህ ነገሮች ከሌላችሁ ፌል የማድረግ ቻንሳችሁ በጣም ትንሽ ነው። ሌላ ደግሞ የምናወዳደረው ፍሌክሲቢሊቲ ነው። በፈለጋችሁበት ሰዓት መውጣት መግባት። ያው እናንተ ናችሁ አለቃው፣ ግን ራሳችሁ ተቀጥራችሁ የምትሰሩ ከሆነ እዛ የከፈታችሁት ቢዝነስ ላይ ቢዝነሱ ሲዘጋ ገንዘባችሁ መምጣት ይቆማል ማለት ነው። ስለዚህ ይሄ የፍሌክሲቢሊቲ ጉዳቱ ነው። በማስፋፋት ደረጃ ልታስፋፉ ትችላላችሁ፣ ግን በጣም ብዙ አመታቶችን ሊፈጅ ይችላል ማለት ነው። በደንብ ማየት ትችላላችሁ፣ ቤተሰባችሁ መጠየቅ ትችላላችሁ። ብዙ ሰው ሞክሮ ያልተሳካለት ነገር ነው ማለት ነው። አይሳካም እያልኩኝ ሳይሆን ብዙ ነገሮችን ይፈልጋል። ፍሌክሲቢሊቲው የገቢ ማግኘት ፖቴንሻሉ በጣም ያነሰ ነው። ከጊዜውም ጋር አይሄድም። በዚህ ጊዜ ቡቲክ ልክፈት ማለት ጥሩ አይዲያ ነው ብዬ አላስብም። ለምን ኦንላይን ላይ ስለሆነ ብዙ ነገሮች የሚያልቀው ማለት ነው። ቅጥሩም
ብዙ ነገር ኦንላይን ላይ ስለሆነ የሚያልቀው። አሁን ደግሞ ወደ መጨረሻው እንመጣለን። አሁን ደግሞ ትንሽ ነገሩ ገብቷችሁ ከዚህ ጊዜ ጋር አብሬ ልሂድ ብላችሁ አሁን 2025 ላይ ነው ያለነው። በ2025 ደግሞ ትራዲሽናል ቢዝነሶችን ከመጀመር ተቀጥሮ ከመስራት እኔ ኦንላይን ብሰራ ይሻላል ብላችሁ ኦንላይን ላይ ለመስራት የመጣችሁ ሰዎች ደግሞ ብዙ ስካሞች አሉ። ስካም ያልሆኑትን ደግሞ ስንመርጥ ዩቲዩብ አለ፣ ቲክቶክ አለ። አሁን እነዚህ እኛ ከምሰራው ፕላትፎርም ጋር እናወዳድረው። ዩቲዩብ ልጀምር ብትሉ ቪዲዮ ነው የሚያስፈልጋችሁ መፖስት፣ ፊታችሁን እያሳያችሁ ሳታሳዩ ሊሆን ይችላል። ነገር ግን የዩቲዩብ ቻናል ሰብስክራይበር ለመጨመር ምን ያህል ታፍ እንደሆነ ራሳችሁ ሞክሩትና እዩት። እንዴት ነው? እድል ብቻ ሳይሆን በጣም ብቃት ይፈልጋል፣ የኤዲቲንግ ስኪል ያስፈልጋል። ብዙ ስኪሎች አሉት ዩቲዩብ ላይ ሰክሰስፉል ለመሆን ማለት ነው። እያንዳንዱ ነገር ማተር ያደርጋሉ። ነገር ግን ዩቲዩብ ላይ በጣም ብዙ ሰዎች እየሰሩ ስለሆነ ከነሱ ጋር አብሮ ለመሄድ እናንተ የሚያስፈልጋችሁ ብዙ ነገሮች አሉ ማለት ነው። ፕላስ ደግሞ እንዲከፈላችሁ ምን አለው? ገደብ አለው ማለት ነው። ይሄን ያህል ያስፈልጋችኋል ለመከፈል። ምን 1000 ሰብስክራይበር እና 4000 አወር መታየት አለበት ቪዲዮዎቹ። ያ እስኪደርስ ድረስ እናንተ ለምትፈልጓቸው ነገሮች ገንዘብ ላታገኙ ትችላላችሁ ማለት ነው። የሚታገሳችሁ ህይወት ላይ ጠብቃችሁ ይችላል። እኔ ገና 4000 አወር እስኪታየልኝ ድረስ ለዚህ ጋር ተርቤ መሞት የለብኝም አይደለ? ስለዚህ ለመግባት ይከብዳል። ነገር ግን ከገባችሁ በኋላ ገቢ ያለው ወይ ኦፍ ኮርስ አለው። ይሄው ለምታዩት ሰው ዩቲዩብ ላይ የሚፖስተው ገቢ ስላለው ነው ማለት ነው። ነገር ግን ሪኳየርመንት ስላለው እዚች ጋር ፍሌክሲቢሊቲ እና ይሄ ኤክስፓንድ የማድረግ ነገሩ ደግሞ እንደናንተ ነው የሚወሰነው። ነገር ግን በራሳችሁ የተገደበ ነው ማለት ነው። ዩቲዩብ ቆንጆ ስራ ነው። ነገር ግን በጣም ጊዜያችሁን፣ ጉልበታችሁን፣ ገንዘባችሁን የሚፈልግ ስራ ነው። እዚህ ውጪ ደግሞ ያለው ቲክቶክ ነው። ቲክቶክ ላይ ቫይራል ለመውጣት ምናምን ትንሽ ቀለል ይላል ከዩቲዩብ። ነገር ግን ቲክቶክ ላይ ደግሞ ኦልሬዲ በጣም ሳቹሬትድ የሆነ ሬስ ስለሆነ ቲክቶክ ላይ ቫይራል ለመውጣት ቫይራል ወጣችሁ ማስታወቂያ ለመስራት በጣም ብዙ ነገሮች ያስፈልጓቸዋል ማለት ነው። አሁን እኛ ብዙ ጊዜ ሰዎች የሚያወዳደሩት ከቲክቶክ ጋር ነው አይደለ? ቲክቶክ ላይ ላይቭ ስላለ ላይቭ ላይ ተቀምጣችሁ ሰዎች ጊፍት ይሰጧቸዋል ምናምን። እኛ ግን ፕላትፎርሙ ነው ጊፍት የሚሰጠን አይደለም ሰው። ፕላትፎርሙ ላይቭ ስለገባን ፓርቲ ስለተቀመጥን ወንበር ስለተቀመጥን ለምን ፕላትፎርሙ እያወጣ ነው ስለሆነ ተወዳዳሪ እያደረግ ነው ስለሆነ ምን እያደረግናል? ይከፍለናል ማለት ነው። ለምንድን ነው የሚከፍለን የሚሉ ሰዎች አንደኛ ከሱ ገቢ ማግኘት ትችላላችሁ። ሌላው ደግሞ የምታገኙት ቤኔፊት እዚህ ፖፕ ላይ ወይም ደግሞ ሌሎች እንደዚህ ተመሳሳይ ፕላትፎርሞች ላይ የምትሰሩ ሰዎች የኔትወርክ ማርኬቲንግ ቢዝነስ ስላላቸው ይሄ ቢዝነስ ደግሞ እናንተ ኖራችሁ ማልኖራችሁ በገነባችሁት ሲስተም መሰረት ያ ሲስተም እየሰራ ገንዘብ የሚያስገኝላችሁ ነው። ስለዚህ ፍሌክሲብል ነው ማለት ነው። ቢያመኝ አለመስራት እችላለሁ፣ ቢደክመኝ አለመስራት እችላለሁ፣ ካልፈለኩ አለመስራት እችላለሁ። ገንዘቡን ግን መምጣት ያቆማል? አያቆም። ላይቭ ከገባሁኝ ብዙ ወራት ተቆጥረዋል። ስቲል ናው ግን በጣም ብዙ ወሮችን ሜክ እያደረኩኝ ዩቲዩብ ላይ እንደዛ ይቻላል። ቲክቶክ ላይ ግን የግድ ላይቭ መስራት መቻል አለባችሁ ማለት ነው። እሺ ሌላ ከቲክቶክ የሚለየው ነገር ምንድነው? ቲክቶክ ላይ ያለው የሚሰጣችሁ ጊፍት እዚህ ላይ ጊፍት ይሰጣችሁ ሰው መስጠት ይችላል፣ እዛ ላይ መስጠት ይችላል። ነገር ግን የምትካፈሉበት መንገድ ፌር አይደለም ቲክቶክ ላይ። እዚህ ላይ ግን በጣም ፌር ነው። 70% እዚህ የእናንተ ነው፣ 30% ብቻ ነው ፕላትፎርሙ የሚቆርጥባችሁ። ገቢ ደረጃ ስናይ ደግሞ ገደብ አለመኖሩ በጣም ደስ ይላል። እናንተ ስሩ፣ እናንተ ቲማችሁን አስፋፉ። ቲማችሁ ያንን ከሱ የሚጠበቅበትን ኤክስቼንጅ ያድርግ እንጂ እናንተ በጣም ተፋማ ትሆናላችሁ ማለት ነው። ስለዚህ በፍሌክሲቢሊቲ አንጻር ከምትገቡበት ሪኳየርመንት አንጻር ምንም ብዙ ሪኳየርመንት አይጠይቅም። ስልክ ካላችሁ ፍላጎት ካላችሁና የተወሰነ ኢንቨስት እንኳን ላድርግ የሚል ሰው በጣም ትንሽ ብር ኢንቨስት ቢያደርግ ነው። ከሱ አንጻር ይሄኛው እኛ ያለንበት ፕላትፎርም የተሻለ ነው። ከምናገኘው ገቢ አንጻር ከማደግ ከፖቴንሻሉ አንጻርም እኛ የምንሰራበት ፕላትፎርም የተሻለ ነው። ሌሎች ደግሞ እንዳወዳድርላችሁ የምትፈልጉ ነገር ካለ በዲቴልስ ገብቻ አወዳድርላችኋለሁ ማለት ነው። ብዙ ሰዎች ይህን ፕላትፎርም ተጠቅመው ሚሊየንስ እየሰሩበት ይገኛሉ፣ ህይወታቸውን እየቀየሩበት ይገኛሉ። እናንተም አብራችሁ መስራት ትችላላችሁ። የቴሌግራም ሊንካችን እዚህ ጋር አለ ማለት ነው። ሱፐር ቲም እንባላለን። እዛ ቲም ውስጥ ገብታችሁ የኛን ፕላትፎርም በመቀላቀል ብዙ እውቀቶችን እንደገና ደግሞ ገንዘብ መስሪያ መንገዶችን አብረን የምንመለከት ይሆናል ማለት ነው። በዚህ አመት ደግሞ የቲሙ ዓላማ 100 ሰዎችን ፋይናንሻሊ ስቴብል አድርጎ ራሳቸውን እንዲችሉ ማድረግ ነው ማለት ነው። እስከ ቀጣይ ቪዲዮ ድረስ አስተያየታችሁን አስቀምጡልኝ። ባለፈው ደግሞ አስተያየት ሰጣችሁ ሽልማታችሁ ያልደረሰ ሰዎች እዛው ግሩፕ ላይ ገብታችሁ እኔን ኮሚኒኬት ማድረግ ትችላላችሁ ማለት ነው። መልካም ሰዓት